ለምሳሌ ገባና ለመዳሜ የሆነ ነገር በአረበኛ መጻፍ ከፈለኩኝ ለመዳሜ እንደዚህ ማለት እፈልጋለሁ እና በአረበኛ ጻፍልኝ ለሷ ኮፒ አድርጌ እንድልክላት ብዬ ጽፍለታለሁ። ተጽፍለት ቀጥታ ያንን ማለት የምፈልገውን ነገር በአረበኛ ከነትርጉሙ ይጽፍልኛል ማለት ነው። ከዛ ደግሞ እኔ ኮፒ አድርጌ ለመዳሜ እልክላታለሁ ማለት ነው። በቀላሉ ከመዳማችሁ ጋር በራሱ መግባባት ትችላላችሁ ማለት ነው። ቴክኖሎጂ እስከዚህ ድረስ ረቋል እና ይህንን አፕሊኬሽንን ብትጠቀሙበት መልካም ነው ብዬ አስባለሁ። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። እንደዚሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ያላችሁበት ዓለም ዳርቻ ብዝት ይበልልኝ። ወዳችሁና ፈቅዳችሁ ላይክ ሼር ሰብስክራይብ እያደረጋችሁ ለምትከታተሉኝ ሁላችሁንም መልካም አስተያየት ለምትሰጡኝ እህቶቼ በጣም ነው የማመሰግነው። ሁላችሁ ኑሩልኝ፣ ክበሩልኝ፣ አክባሪያት እህቶቼ። ዛሬ ደግሞ ለእኔ የጠቀመኝን ብዙ ነገር የተጠቀምኩበትን ብዙ ነገር ህይወቴን ቀለል ያደረገልኝን አፕሊኬሽን ልንገራችሁ። ስለዚህ አፕሊኬሽን ጀሚኒ ነው። ይሄ አፕሊኬሽን ምንድነው? ጀሚኒ ነው። ስለ ጀሚኒ ብዙ ነገር ይባላል። በነገራችን ላይ እኛ ሀበሾች ለቴክኖሎጂውም ለብዙ ነገሮች ገና ስለሆንን የምንለው ነገር አናጣም፣ የምናወራው ነገር አናጣም። ነገር ግን ይህ አፕሊኬሽን እውነት ለመናገር ብዙ ነገራቶችን እኔ ብዙ ነገር ተምሬበታለሁ። ለምሳሌ እናንተ በቀላሉ እንኳን መዳማችሁ ቴክስት አድርጋላችሁ ያንን ቴክስት ኮፒ አድርጋችሁ ጀሚኒ ላይ ብትልኩት በቀላሉ ያንን ቴክስት ምን እንዳለቻችሁ ይተረጉምላችኋል ማለት ነው በአማርኛ። እናንተ ደግሞ ለምሳሌ መዳሜን መብቴን አክብሪልኝ፣ ስራሽን አክብሬ እየሰራሁ ነው ማለት ብትፈልጉ በአማርኛ እናንተ ጀሚኒ ላይ ትጽፉለታላችሁ። እሱ ደግሞ ትርጉሙን በአረበኛም በአማርኛም አድርጎ ይመልስላችኋል ማለት ነው። እና ስለዚህ አፕሊኬሽን ብዙ ነገር ሲባል ሰማሁኝ። የሆነ እንደዚህ ፎቶአችን ለሆነ ነገር ይጠቀሙበታል። ብዙ ነገር የምትፈልጉትን የገበያ ዋጋ ለራሱ ስትጠይቁ ትክክለኛውን ነገር እያንዳንዱ ነገር ነው የሚነግራችሁ። የመንግስት ሚዲያ ነው፣ በነገራችን ላይ የመንግስት ሚዲያ ነው። ስለ ምንዛሬው የጠይቁት የባንክ ምንዛሬ ነው የሚነግራችሁ። ይሄን ማወቅ አለባችሁ፣ ምክንያቱም ይሄ ሚዲያ የመንግስት ሚዲያ ነው። ከዚህ አፕሊኬሽን ጋር ሳፋጣ ቀልድ አታብዙ። ቁም ነገር ነው ያለበት። አሁን ለምሳሌ ሶሻል ሚዲያ አለ፣ ቲክቶክ አለ፣ ዩቱብ አለ። ለመልካም ነገር ከተጠቀምንበት እንጠቀምበታለን። ለመጥፎ ነገር ከተጠቀምንበት ደግሞ መጥፎ ነገር እንጠቀምበታለን አይደለ? ለምሳሌ አሁን ሶሻል ሚዲያ ላይ መጣችሁ ወይ ዩቱብ ቻናል ላይ መጣችሁ ስለ አንድ ሀገር ወይም ደግሞ ስለሆነ ነገር ብትናገሩ፣ መንግስት ነክ ነገር ብትናገሩ ወይም ደግሞ የሆነ ነገር እንደዚህ ወንጀል ሰርቻለሁ ይሄን ነገር አድርጌያለሁ ምናምን ብላችሁ ብትመጡ በእርግጠኝነት በቀጥታ በኢሜል አድራሻችሁ ፖሊስ መጥቶ እናንተን ወደ እስር ቤት ያሰናብታችኋል ማለት ነው። እና ልክ ጀሚኒ ላይ መቀለድ የሌለባችሁን ነገር አትቀልዱ። ቁም ነገር ነው፣ እዛ ጋር ቁም ነገር ተማሩ። አሁን ለምሳሌ እዚህ ጋር ዩቱብ ቻናል አለ፣ ቲክቶክ አለ። ቲክቶክ ላይ አሁን አንዳንድ ወንድሞች ቁርአን ያቀራሉ። መልካም ነገር እየተጠቀሙበት ነው ያሉት። ብዙ የሚያስተምሩ እህቶች አሉ፣ መልካም ነገር እየተጠቀሙበት ነው ያሉት። ዩቱብ ላይ እንደዚሁ ቁርአን የሚያስቀሩ አሉ፣ የሚያስተምሩ አሉ፣ ስለ እምነት የሚያስተምሩ አሉ፣ ቋንቋ የሚያስተምሩ አሉ። ምን ለመልካም ነገር እየተጠቀሙበት ነው ማለት ነው። ልክ ጀሚኒ ላይ ሄዳችሁ ለምሳሌ የሆነ ሰው እንደዚህ አድርጌያለሁኝ ወይ ደግሞ የሆነ ሰው ገድያለሁ እና የልደብቀው ሬሳውን ብትሉ ቀጥታ ትያዛላችሁ ማለት ነው። እና ቀጥታ በኢሜል ነው የሚከፍትላችሁ። ኢሜል ደግሞ የእናንተን አድራሻ ይጠቁማል ማለት ነው። ይሄ ደግሞ የመንግስት ሚዲያ ነው። ገባችሁ? ስለዚህ እንደዛ ብትሉ ቀጥታ እናንተ ወንጀለኛ ትሆናላችሁ ማለት ነው፣ በገዛ ምላሳችሁ በገዛ አንደበታችሁ። ስለዚህ ጀሚኒ በጣም ጥሩ ነው፣ ተጠቀሙት።
በተለይ በቋንቋ ከቋንቋ ጋር በተያያዘ ነገር በጣም ብዙ ነገር ያስተምራችኋል። የሚነገሩ የሚናፈሱ ወሬዎችን አትስሟቸው፣ እንደኔ አታዳምጡ። ምክንያቱም የማይሰራ ሰው ቁጭ ብሎ ያወራል። መማር የማይፈልግ ሰው፣ ቁም ነገር የማይፈልግ ሰው ቁጭ ብሎ እድሜ ልኩን እየዋሸ ምን ይፈልጋል? እይታን፣ ሰው እይታ ውስጥ መግባትን ይፈልጋል። ሁልጊዜ ማለት ነው። ተቀማጭ የሚለውን አያጣም። በቃ ተቀማጭ ሰው የሚያወራው አያጣም። ገባችሁ? ሁልጊዜም የሚወሩ የሚናፈሱ ነገራቶችን ቆም ብላችሁ አዳምጡ። ማን መከታተል እንዳለባችሁ ከቲክቶክ የሚሆን ከዩቱብ ላይ ይሁን ማንም መከታተል እንዳለባችሁ፣ የትኛው ነው ለእኔ የሚጠቅመኝ የሚለውን ነገር ለይታችሁ ወቁ እና ጀሚኒን ተጠቀሙት ብላችሁ በቀላሉ ተመዳማችሁ ጋር እንኳን በጽሁፍ ለመግባባት እናንተ እየተረጎማችሁ ምንድን ነው ያለችኝ ይሄን ጻፈችልኝ መዳሜ ብትሉ በቀላሉ ያሳያችኋል። አጠቃቀሙን ካላችሁ ደግሞ አጠቃቀሙን ከሀስተበ በደንብ አሳያችኋለሁ። ከዚህ በፊት አሳይቻለሁ። አሁንም ማሳየት ካለብኝ እየጻፍኩኝ በደንብ አድርጌ አሳያችኋለሁ ከፈለጋችሁት ማለት ነው። እና በጣም ለምሳሌ አሁን በእንግሊዘኛ እንዴት ነሽ ሰላም ነሽ ወይ ማለት እፈልጋለሁኝ ጻፍልኝ በእንግሊዘኛ ከነትርጉሙ ብትሉ እንግሊዘኛውን ከነትርጉሙ ይጽፍላችኋል ማለት ነው። የሆነ ሰው አረበኛ ጽፎላችሁ በስተትም ይሁን በምንም ይሁን አረበኛ ጽፈውላችሁ እናንተ ያንን አረበኛ የተጻፈላችሁን ጽሁፍ ቶሎ ብላችሁ ኮፒ አድርጋችሁ ጀሚኒ ላይ ወስዳችሁ እዛ ጋር ምን እያሉኝ ነው ይህንን አረበኛ ጽፈውልኛል እባክን መልስልኝ ብትሉት ቶሎ ብሎ ወዲያው ትርጉሙን ይነግራችኋል ማለት ነው። እንደዚህ እያሉ ነው ያብራራችኋል። ለምሳሌ በመዳም ቤት እኔ መዳም ቤት ነው የምሰራው እና በመዳም ቤት ያለኝ መብት እና ግዴታ ምንድን ነው፣ መዳም ቤት መጠንቀቅ ያለብኝ ነገር ምንድን ነው ብላችሁ እናንተ ብትጽፉለት እያንዳንዱን ነገር ከሀስተበ በደንብ አድርጎ ይነግራችኋል። መዳም ቤት ሆኜ ቤት መቀየር ይችላል ማለት መዳም ቤት ይሄ ችግር አለብኝ ነገር ግን ቤት መቀየር እችላለሁ ብትሉት እያንዳንዱን ነገር ከሀስተበ የእናንተንም መብት የእሷንም መብት ይነግራችኋል። እንደነገርኳችሁ ይህ ጀሚኒ የሚባለው ጎግል ነው፣ የመንግስት ሚዲያ ነው። ገባችሁ? የመንግስት ሚዲያ ነው። እኔ በአሁን ሰዓት ላይ የምሬ ነው የምላችሁ ይሁን ነገር ከፈለጉኝ ቶሎ ብዬ ቴክስት አደርግለታለሁ። ይህን ስላችሁ ደግሞ የሆነውን ያልሆነውን ዝም ብላችሁ ቀባጥሮ አይደለም። መናገር ማውራት ያለብን ነገር አለ፣ አለማውራት ያለብን ነገር አለ። ገባችሁ አይደለ? ይህ ቴክኖሎጂ ነው የሚያወራችሁ፣ ቴክኖሎጂ ነው፣ ሰው አይደለም እናንተን የሚያዋራችሁ። ቴክኖሎጂ ጋር ነው የምትነጋገሩት፣ የምታወሩት፣ የሚጽፍላችሁ፣ የሚመልስላችሁ፣ የምትጽፉለት የሚመልስላችሁ። ስለዚህ ማውራትና አለማውራት ያለባችሁ ነገር ለዩ፣ እወቁ። እውቀት በአሁኑ ሰዓት ላይ ማሻአላ ተበረከላ ለተማረ ሰው ማወቅ ለፈለገ ሰው ሁሉ ነገር በጣም ቀሏል። የምሬን ነው የምላችሁ፣ እንደ በፊቱ አይደለም። የበፊቱ ስደት እና የአሁኑ ስደት በጣም ልዩነት አለው። በፊት ከሰው ጋር አይገናኙም እህቶች፣ ስልክ የሚባል ነገር አይታወቅም። ከስልክ ጋር አይገናኙም፣ ከቴክኖሎጂ ጋር አይገናኙም። በአሁኑ ሰዓት ላይ ግን ከቋንቋ ጋር ከተለያየ ነገር ጋር ከፈለግነው ነገር ጋር መገናኘት እንችላለን። ለምሳሌ እኔ ቋንቋ አልችልም ብዬ ብል በቀጥታ የምፈልገውን ነገር በአማርኛ እየጻፍኩኝ ይተረጉምልኛል። በቃ እኔ ለመዳሜ አረበኛ መጻፍ ከፈለግኩኝ ለምሳሌ ተከባብረን ብንሰራ ይሻላል እኮ ተከባብረን ብንኖር ይሻላል ማለት ብፈልግ መዳሜን ማናገር ብፈልግ ተከባብረን ብንኖር ይሻላል በልና በአረበኛ ጻፍልኝ ለመዳሜ መጻፍ ፈልጌ ነው ብል በአረበኛ ይጽፍልኛል። ያንን አረበኛዋን ብቻ ኮፒ አድርጌ ወስጄ ለመዳም ቴክስት አደርግላታለሁ። እሷ የምመልስልኝን ደግሞ አሁንም ኮፒ አድርጌ ጀሚኒ ላይ ወስጄ ምንድን ነው ያለችኝ ይሄን ጽፋልኛል ብል በቀላሉ እንደዚህ ነው ያለችሽ ይለኛል። ከዛም በኋላ ለእሷም ድጋሚ እንደዚህ በልና ጻፍልኝ በአረበኛ ብንል ድጋሚ ከእሷ ጋር ኮፒ እያደረኩኝ መነጋገር ማውራት እችላለሁ ማለት ነው። እና ቴክኖሎጂ በጣም እየረቀቀ ነው ያለው። እንደነገርኳችሁ ነው። ሚዲያ ላይ ሚዲያውን ለጥሩም ነገር መጠቀም እንችላለን፣
ጥሩ ለፈለገ ሰው ጥሩ ነገር፣ መጥፎ ለፈለገ ሰው መጥፎ ነገር መጠቀም ይችላል። ስለዚህ አንዳንድ ሰዎች ያልታደሉ ሰዎች ማውራት የሌለባቸውን አይብ የሆነውን ነገር እንደ ጥሩ ነገር አድርገው ያወራሉ። በጣም መልካም እህቶች ደግሞ በጣም ብዙ ቁም ነገር ይሰሩበታል። ሰውን መርዳት ቁም ነገር ነው። ብዙ ሰዎች ሰዎችን ሲረዱ እናያለን በሚዲያ ላይ። የተቸገሩ ሰዎች ሲረዱ እናያለን በሚዲያ ላይ። ይሄ ቁም ነገር ነው። ሁል ጊዜ ሚዲያ ስንጠቀም ለመልካም ነገር እንጠቀመው። ሚዲያ ላይ ስንመጣ ደግሞ ምን ማውራትና ምን አለማውራት እንዳለብን ራሳችንን መለየት አለብን። ለሚዲያ ሰው ደግሞ ራሳችንን አሳልፈን መስጠት የለብንም። የትዳርሽን ገበና፣ የቤተሰብሽን ገበና አሳልፈሽ መስጠት የለብሽም። ምክንያቱም ያ የሚዲያ ሰው ምንድን ነው የሚሰጥሽ? ምን አገልግሎት ነው የሚሰጥሽ? ምን አድርጊ ነው የሚልሽ? እዛ ጋር ሚዲያውን ያሟውቅበታል። አንቺ ግን እዛ የሚሰጠውን ኮሜንት እያየሽ ግማሹ የሚያዝንብሻል፣ ግማሹ አይዞሽ ይልሻል፣ ግማሹ ምንም አይደለም ይልሻል፣ ግማሹ ያላግጥብሻል፣ ግማሹ ይስቅብሻል። ምንም የምታተርፊው ነገር የለም። የሚሰጥሽ ነገር የለም። በቃ የሚሰጥሽ ነገር የለም። ነገር ግን ችግርሽ በቃ የሆነ ነገር ሆንሽ፣ ተሰበርሽ፣ አልቅሽ፣ ምንም በይ ለፈጣሪሽ ፍርድ ስጭ። ፍርዱን አላህ ይፍረደኝ ብለሽ ለፈጣሪ ለአላህ አሳልፈሽ ሰጥሽ ጠንካራና ጎበዝ ሆነሽ ከዛ በበለጠ ጠንክረሽ ያጣሻቸውን ነገራቶች መልሰሽ ማግኘት ትችላለሽ። ስለዚህ ሰው ሆነን ሰው አይበድለንም ማለት አንችልም። ሰው ሆነን ሰው ሀቃችንን አይወስድብንም ማለት አንችልም። ሰው ሰውን ይበድላል። ሰው ሚዛናዊ አይደለም። ሰው ፍትሃዊ አይደለም። ፍጹም ፍትሃዊ የሆነ አላህ ሱብሃነሁ ወተዓላ ነው። ሰዎች ሀቃችንን ወሰዱት፣ ሰዎች አጭበረበሩት፣ ሰዎች እንደዚህ ያደረጉን ካላስ በቃ ያንን ነገር እኔ ሚዲያ ላይ አምጥቻ አውርቼው ምንድነው የምጠቀመው ነገር? ጭንቅላቴ ማወዛገብ። ምንም ማገኘው ነገር አለ? ምንም የምታገኙ ነገር የለም። ስለዚህ በቃ ትክክለኛ እርዳታ የፈለጋችሁ ሰዎች፣ ለህይወታችሁ አደጋ ላይ የሆናችሁ ሰዎች ብቻ ችግራችሁን ብቻ ይረዳኛል ለምትሉ ሰው መናገር ትችላላችሁ። ይሄ መልካም ነገር ነው። ገባችሁ? ግን የትዳር ገበና እንደዚህ ያደረገኝ ቤተሰቦቼ፣ ባሌ እንደዚህ በዛ ወጣ በዛ ወረደ የሚባለው ነገር ግን ለማንም ሚዲያ መሸቂያ ነው የምትሆኑት። እና ማንኛውም ነገር ለመልካም ነገር ከተጠቀምንበት ጥሩ ነው እላችኋለሁ። እንግዲህ ከወደዳችሁት ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።